ሰላም ጤና ይስጥልኝ የደፋስ ዴ ተካታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ በኢትዮጵያ የተቃውሞ ፖለቲካ ውስጥ በግንባር ቀደምት የሚታወሱት ፖለቲከኛ ጀዋር መሐመድ ጽምዶን በተመለከተ አነጋጋሪ ሀሳብ ሰንዝረዋል። ፖለቲከኛው በማህበራዊ ሚዲያ በተዘጋጀ ውይይት መድረክ ላይ ባጋሩት ሀሳብ ከኤርትራ ጋር ተባብሮ መስራት እንደሚያዋጣና ከኤርትራ ጋር ግንኙነት መመስረትም እንደሚያስፈልግ ማንሳታቸው ደግሞ የኢትዮጵያ የውስጥ ታጣቂዎች ሀገሪቱን ሰላም እንዲነሱ ኤርትራ ድጋፏን እያደረገች በሚገኝበት በዚህ ሰዓት መሆኑ የፖለቲከኛው ሀሳብ ላይ ትችት እንዲሰነዘር አድርጎታል። አቶ ጀዋር በቆይታቸው ምን ጉዳዮች እንዳሰሱ የሚለውን የምንመለከተው ይሆናል። በሌላ መረጃችን ደግሞ ጀነራሉ ዝግጅታችንን በሙሉ አጠናቀናል፣ የምንጠብቀው የፊሽካውን መነፋት ብቻ ነው ሲሉ ለጦርነት ዝግጅት መጨረሳቸውን በይፋ አውጀዋል። የህወሓቱ ጀነራል ይህንን ሲሉ የህወሓት ስራ አስፈጻሚ ኮሚቴዋ ደግሞ ከጦርነት በኋላ የአሸናፊዎች አሸናፊ ፊልሚያ ይጠብቃል ሲሉ አነጋጋሪ ሀሳብ ሰንዝረዋል። ይህንና ሜጀር ጀነራሉ በጦር ግንባር ግዳጅ ላይ ሳሉ መስዋዕታቸውና ኢታማዦር ሹሙም ይህንን ስለማመናቸው አክለን ዘንድ ቀርበናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ የጋበዝን ወደ ዝርዝሮቹ ተሻገርን። ፖለቲከኛ አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀ የውይይት መድረክ ላይ ባደረጉት ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸው አደጋ፣ አሁን ላይ አገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖሩ ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥተዋል። በኢትዮጵያ ታሪክ ውስጥ ንጉሱን በመቀጠልም ደርግን ለመጣል የተፈጠሩ የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳለመጡ አቶ ጀዋር ተናግረዋል። ደርግን ለመጣል የተፈጠረው ትብብርም የአማራ ሊቃን በማግለሉ አዲስ የፖለቲካ ትርክት እንደወለደ ሁሉ ከ2018 እስከ 2020 የነበረው ትብብርም የትግራይ ህዝብ በማግለሉ ሀገሪቱ ወደ ጦርነት ማስገባትን አስታውሰዋል። በአሁኑ ወቅትም የማዕከላዊ መንግስቱን ውድቀት ተከትሎ አብይን ለመጣል ብቻ ተብሎ የሚፈጠሩ ትብብሮች ከፍተኛ አደጋ እንዳላቸው ያስጠነቀቁት ፖለቲከኛው የፖለቲከኞቹ መንግስትን ከመጣል ባለፈ ከአብይ አህመድ ወይንም ከብልጽግና በኋላ የምትመጣው ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚለው ዘላቂ ራዕይ ላይ አስቀድመው ሊወያዩና ስምምነት ላይ ሊደርሱ እንደሚገባ አሳስበዋል። ይህ ካልሆነ ግን ሀገሪቱ ወደ ሌላ አዲስ የትርምስ አዙሪት ውስጥ እንደምትገባ አስጠንቅቀዋል። የፖለቲካ ምህዳሩ መዘጋትና የውጭ ጣልቃ ገብነትን በተመለከተ ባነሱት ሀሳብም የፖለቲካ መድረኩ ዙግ በሚሆንበት ጊዜ የሰላማዊ ትግል አማራጭ ቦታውን ለጠመንጃ እንደሚያስረክብ ገልጸዋል። የትጥቅ ትግል የጀመረ ማንኛውም ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ሲል ከሌሎች የውጭ ኃይሎች ጋር ለመተባበር እንደሚገደድ አብራርተዋል። ኢትዮጵያ ውስጥ ያሉ የውስጥ ታጣቂዎች ቀውሶችም ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆሙት አቶ ጀዋር ግብጽም የኢትዮጵያን የውስጥ ቀውስ የማባባስ ከጎረቤት ጋር የማጋጨትና ዓለም አቀፍ ፋይናንስ እንዳታገኝ ማድረግ ስትራቴጂ ተከታዮች መሆኑን አስረድተዋል። በተጨማሪም ኢትዮጵያ በሱዳን ጉዳይ ላይ የተከተለችው የተሳሳተ አካሄድም ሱዳን ከኢትዮጵያ አማጽያንና ከኤርትራ ጋር እንድትሰለፍ መግፋቱን ተናግረዋል። ከኤርትራ ጋር ሊኖረው ስለሚገባው ልዩ ግንኙነትም ሰፊ ማብራሪያ የሰጡት አቶ ጀዋር ኢትዮጵያና ኤርትራን እንደ ባዕዳን አገር ማየት ስህተት መሆኑን ጠቅሰው የሁለቱ ሀገራት ግንኙነትም ያላለቀ ፍቺ መሆኑን ገልጸዋል። የሁለቱ ሀገራት ሀገረ መንግስት ግንባታና ደህንነት ስጋት እስካልተፈታ ድረስ የኤርትራም ሆነ የኢትዮጵያ ሰላም እውን ሊሆን እንደማይችል አስምረውበታል። የሁለቱ ሀገራት ኢኮኖሚና ሰላም በእጅጉ የተሳሰረ መሆኑን በማንሳት የኢትዮጵያ ኢኮኖሚ እንዲያድግ በምስራቅ አሰብን በሰሜን ደግሞ ምጽዋ ማግኘት ግድ እንደሚለው ሁሉ በኤርትራ በኩልም ኢኮኖሚያን ለማሳደግ የኢትዮጵያን ሰፊ ገበያ ማግኘት የግድ እንደሚያስፈልጋትም አስረድተዋል። ይህ ትውልድ ከቀድሞዎቹ የኢህአዴግ ኦነግና ህወሓት የፖለቲካ ትርክቶች ወጥቶ በሰፊው ሀገራዊና ቀጠናዊ ትስስር ላይ ሊያስብ እንደሚገባም ጥሪ አቅርበዋል። አሜሪካና እንግሊዝ እንዳላቸው አይነት ልዩ ግንኙነት በኢትዮጵያና በኤርትራ መካከል ሊገነባ እንደሚገባም ያሳሰቡት ፖለቲከኛው የሁለቱ ሀገራት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና የደህንነት ጉዳዮችም ቀስ በቀስ ካልተሳሰሩ በስተቀር ሁለቱም ሀገሮች የህዝባቸውን ህልም ማሳካት እንደማይችሉም አስጠንቅቀዋል። ፖለቲከኛ ጀዋር መሐመድ ትናንት ምሽት ካደረጉት ሰፊ ፖለቲካዊ ትንተና በኋላ በርካቶች ሀሳቦችን የሰነዘሩ ሲሆን የፖለቲከኛው ሀሳብ እውነተኛና ተገቢ ነው ከሚሉት በላይ ሀሳባቸውን የነቀፉና የፖለቲካ ወላዋይነትን በመጥቀስ የነቀፉ በርካቶች ናቸው። ጀዋር ባለ ብዙ መልክ ነው ያሉ አንዳንድ ሀሳብ ሰጪዎች የፖለቲካ ሳይንሱን ጠንቆ ስለሚያውቀው ከመጣው ጋር ሁሉ የመለጠፍ ባህሪው አንዱ አካል ነው ሲሉም ትችታቸውን ሰንዝረዋል። በቀጣይ መረጃ ህወሓት ገዢው ብልጽግናን ካሸነፈ በኋላ ስለ ቀጣዩ ፍልሚያ እየገለጸ ይገኛል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ዋናው ነገር ብልጽግና ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በርሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን፣ ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል፣ ለዚህም እየተዘጋጀን ነው በማለት ተናግረዋል። ህወሓት ለጦርነት የሚያደርገው ዝግጅት እና ቅስቀሳ ተጠናክሮ የቀጠለ ሲሆን ጀነራል ዮሐንስ ወልደ ጊዮርጊስም ብልጽግና በትግራይ ላይ ሌላ ዙር ጄኖሳይድ ለመፈጸም የመጨረሻ ምዕራፍ ላይ ደርሷል ሲል አዲስ ካርድ መጥቷል። ትግራይ ቲቪ እንደዘገበው ከሆነ ጀነራሉ እኛ አጥፍተው መኖር የሚፈልጉ የጄኖሳይድ ኃይሎችን ለማጥፋት የመመከት አቅማችንን ማጠናከር ወሳኝ ነው ሲሉም ጆን ሙዲ ተደምጧል። በትግራይ ደረጃ እንደ ህዝብ በፍጹም አንጠፋም በሚል መሪ ሀሳብ እየተካሄደ የቆየው የደቡብ ትግራይ ዞን
ማጠቃለያ ላይ ተገኝተው ንግግር ያደረጉት ጀነራል ዮሐንስ ወልደ ጊዮርጊስ እኛን አጥፍተው ለመኖር የሚፈልጉ አገዛዞችን በማጥፋት የትግራይን ህልውና እናረጋግጣለን ሲሉም ተደምጠዋል። በደቡባዊ ትግራይ ዞን ከሚገኙ 108 ጣቢያዎች ለተውጣጡ ተወካዮች፣ አመራሮችና በየደረጃው ለሚገኙ የህብረተሰብ ክፍሎች ንግግር ያደረጉት የደቡብ እዝ አዛዥ ጀነራል ዮሐንስ መንግስትን ለማጥፋት ዝግጅታችንን በማጠናቀቅ ላይ እንገኛለን ሲሉም አስታውቋል። የትግራይ ህዝብ አምባገናዊ ጄኖሳይዳዊ አገዛዝን እየመከተ መቆየቱን ያወሱት ጀነራሉ በጥፋታችን ላይ አምባገናዊ ስርዓት ለመገንባት የሚፈልጉ አገዛዞችን ለማጥፋት የመጨረሻ ምዕራፍ ላይ እንገኛለን ብለዋል። በዚሁ መድረክ ላይ የተገኙትና በተያዘው የመመከት መደቦች አፈጻጸም አስመልክቶ የተዘጋጀውን ስነ ጽሑፍ ያቀረቡት የደቡብ ትግራይ ዞን የህወሓት ጽህፈት ቤት ኃላፊ አቶ ገብረ መድህን ስዩም በበኩላቸው በመጠናቀቅ ላይ መሆኑን በመግለጽ ጉድለቶችን በጊዜ ለመሙላት እየተሰራ መሆኑን አብራርተዋል። መድረኩ የህልውና ጉዳይ በመሆኑ ወሳኝና ጊዜ የማይሰጥ መሆኑን የተናገሩት ደግሞ በዚሁ መድረክ ላይ ከታደሙት መካከል የሆኑት የአላማጣ ከተማ ከንቲባና የራያ አላማጣ ወረዳ አስተዳዳሪዎች የትግራይ ህልውና ለማረጋገጥ የሚደረግ ወሳኝ ትግል የሚደረግበት መሆኑን ገልጸዋል። የህወሓት ቡድን የመጨረሻ ምዕራፍ ላይ እንደሚገኝና ዝግጅቱን እንዳጠናቀቀ የሚገልጹ መረጃዎችን በሚዲያዎች በኩል እያሰራጨ ሲሆን ይህም ክልሉ ወደ ዳግም ግጭት የሚገባበት ጊዜ እጅግ የቀረበ አመላካች ተደርጎ ተወስዷል። በቀጣይ መረጃ የሱዳን የሽግግር ሉዓላዊ ምክር ቤት ፕሬዝዳንትና የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብደል ፈታህ አልቡርሃን ሀገራዊ ጦር ግዴታቸውን በግንባር በመወጣት ላይ እያሉ ህይወታቸው ስላለፈው የጋራ ኃይሉ ኮርዶቫን ቀጠና ዘመቻ አዛዥ ሜጀር ጀነራል አብደልአዚዝ እስማኤል ቤተሰቦች መጽናናትን ተመኝተዋል። በካርቱም በተካሄደው የሀዘን መግለጫ ስነስርዓት ላይ በሚኒ አርኮ የሚመራው የሱዳን ነጻ አውጪ ንቅናቄ ሰራዊት ከፍተኛ አመራሮች፣ የጋራ ኃይሉ የጦር መኮንኖችና የሟች ቤተሰቦች በአካል ተገኝተዋል። የሉዓላዊ ምክር ቤት ፕሬዝዳንት ለሟች ቤተሰቦችና ለትግል አጋሮች ጥልቅ ሐዘናቸውን በገለጹበት ወቅትም ሜጀር ጀነራሉ ሀገራቸውን ለመከላከል ያሳዩት ጀግንነትና የከፈሉት መስዋዕትነትን አድንቀዋል። አክለውም የሰማዕታቱ መስዋዕትነት የሱዳን አንድነት፣ ደህንነትና መረጋጋት ለመጠበቅ በሚያደርጉት ትግል ውስጥ ሁሌም በኩራት የሚታወስና የትግል መሰረት ሆኖም እንደሚቀጥል አረጋግጠዋል። የሟች ቤተሰቦች በሚኒሚኒያዊ የሚመራው የሱዳን ነጻ አውጪ ንቅናቄና የጋራ ኃይሉ አመራሮች ፕሬዚዳንት አልቡርሃን በአካል ተገኝተው ሐዘናቸውን በመግለጻቸው ላቅ ያለ ምስጋናም አቅርበዋል። ሜጀር ጀነራል አብዱልአዚዝ የጀግንነት እና የቅንነት ተምሳሌት ሆኖ እንደሚቀጥልም አውስተው የትግል አጋሮቹ የእርሱን ፈለግ በመከተል ሱዳንን የመከላከል ሀገራዊ ግዴታቸውን አጠናክረው እንደሚቀጥልም ቃል ገብተዋል። ይህ በእንዲህ እንዳለ የሱዳን ጦር ካርቱምን ከአልኦበይድ የሚያገናኘውን ዋና መንገድ ሙሉ በሙሉ መቆጣጠሩን አስታወቀ። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶ በተቀናቃኙ የፈጥኖ ድጋፍ ኃይሎች ከበባ ስር ወደምትገኘው አልኦበይድ ከተማ የሚወስደውን ዋና የትራንስፖርት መስመር ሙሉ በሙሉ መቆጣጠሩን ገለጸ። እሁድ ዕለት በሱዳን ጦር ኃይል ቁጥጥር ስር የገባው አልሳዳራት የተሰኘው ዋና አውራ ጎዳናም ኃይሉ ወታደሮችን፣ መሳሪያዎችን፣ የነዳጅና የሎጂስቲክስ አቅርቦቶችን በቀላሉ ለማንቀሳቀስ የሚረዳው ሲሆን አርኤስኤፍ የሰሜን ኮርዶቫን ግዛት ከተማ የሆነችውን አልኦበይድን ለመቆጣጠር የሚያደርገው እንቅስቃሴ የሚያግድ ነውም ተብሏል። በከተማ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎችም ለአርኤስኤፍ የድሮን ጥቃቶች በመጋለጣቸው አሰቃቂ የሰብአዊ ውጥረት ማንዣበቡን የተባበሩት መንግስታት ድርጅት አስጠንቅቋል። የሱዳን ጦር ባወጣው መግለጫ መሰረትም አውራ ጎዳናዎችን ተቆጣጥሮ ከሚገኘው የአርኤስኤፍ ኃይሎች ጋር ለ2 ቀናት ያክል ከተካሄደ ከፍተኛ ውጊያ በኋላ በካርቱምና በአልኦበይድ መካከል የሚገኙ በርካታ ከተሞችና መንደሮችን መልሶ መቆጣጠር ተችሏል። ይህ እርምጃም ጦሩ ባለፉት ወራት ውስጥ ከተቀናቃኞቹ ጋር የሰነዘረው የመጀመሪያው ትልቁ ወታደራዊ ማጥቃት ነውም ተብሏል። የተወደዳችሁ ቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመራረጥንላችሁ ዕለታዊ መረጃዎቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።